ይሳቅ እኔ ካንተ ጋር ምንም ማውራው ነገር የለም። ቆይ ከዚህ በፊት እኔ ላይ ያደረግከው ነገር እኔ ላይ የሰራው ሴራና ውሸት ረስተህ ነው እዚህ መጣ? አሁን ነው ከኔ ጥፋ። ያኔማ በትዕቢትሽና በንቀትሽ እኔን ተረግጭበት የነበረበት ሰዓት ነው። አሁን ግን ነገሮች ተቀይረዋል። ሁሉም ነገር የምታወራርጅበት ሰዓት ላይ ደርሰናል። እኔ ለአንተ ምንም የምሰጠው ነገር የለኝም። እኔ በአሁን ሰዓት ትዳርና ባል ያለኝ ሰው ነኝ። ባል አለሽ? ያ የላጥቶሽ እንዴት ሰምቻለሁ ነው ወይስ ያንን አንካሳ ባቡሬ ነው ባል ምናምን የምትይው? ያቺ እህትሽ ማርታ እኮ ትዳርሽን ቀዳዳ ጥለዋለች። አንቺ ግን አሁንም ትዳር ምናምን እያልሽ ታወሪያለሽ። ዝም በል፣ አፍህን ዝጋ። አንተ አውሪ። ማርታ ናት ስለ ባሌ ነገረችህ? በጣም ቆንጆ ጥፊ ናት። ጥፊሽን በጣም ወድጄዋለሁ። ውስጤ የነበረውን እልህ በደንብ እንዲቀጣጠል ነው ያደረግሽው። አንተ እብድ ነህ። ከእንግዲህ መንገድ ላይ እንዳትመጣሽ። እኔ እብድ አይደለሁ። የአንቺ ሰላማዊ ህይወት ማብቂያው እዚህ ላይ። የአክስቶችሽ ልጆች ቤት ተቀምጠው የአንቺን ትዳር መበጥበጥ ይፈልጋሉ። ይሳቅ መለስ ብሎ መጥቶ ያንቺን ትዳር የክስቶችሽ ልጆቹ ትዳርሽን ለመበጥበጥ መጥቶ አንቺ ገና ለገና ትዳሪ ነው እያልሽ በጣም እየተከታተሽ ትገኛለሽ እያላት ሊሊን በየሄደችበት ቦታ የሊሊ ስቃይ አያበቃም ማለት ነው። ሊሊ እንዲሁም በጣም በዛም ስቃይ በዚህም ስቃይ በጣም በዝቶባታ ማለት ነው። እንግዲህ ሊና እዚህ ጋር ደግሞ መታ ባቡሬ ልብሱን እየቀየረ እያለ መታ አሁንም እሱን ልታታልል ተሞክራለች ማለት ነው። እንግዲህ ሊሊ በስተመጨረሻ ምን እንደምትሆን ባይታወቅም ከዛ አሁንም ይቅርታ እያለች ትገኛለች። ምንድነው? ምን እያደረግሽ ነው? ያለ ፍቃዴ እንዴት ነው ወደ ከፈሌ የመጣሽው? እያለ ባቡሬ ይጠይቃታል። እኔ ፈልጌ አይደለም የመጣሁት፣ ነገር ግን ሊሊ ስለቆየች ነው የመጣሁት እያለች ለባቡሬ ትነገራለች። ከዛ እኔ ባቡሬ ወደ ሳሎን ተቀመጪ ብሎ ሲላት እኔ እኮ ሳሎን መቀመጥ እንደማልወድ ታውቃለህ እያለች ትገኛለች። የሊሊ እህት መሆንሽን አውቃለሁ፣ ነገር ግን እስካሁን ድረስ ላለማስቀየም ብዬ ነው አንቺን እስካሁን ድረስ የቆየሁትኝ እያላት ይገኛል። ከዛ መለስ ብላ እሷም እሺ ባቡርዬ አትቆጣ፣ እኔ ላንተ ብዬ ነው እንጂ ለሌላ ነገር ብዬ አይደለም እያለች ትገኛለች ማለት ነው። በቃ አንቺ ወደዛ ሂጂ፣ እዚህ እንዳትሆኚ እያላት ይገኛል። እሺ በቃ ይቅርታ አድርግልኝ፣ እኔ እሄዳለሁ ወንድሜ እያለችም ትገኛለች ማለት ነው። ምን ለማለት ሞክር ፈልገሽ ነው ብሎ ሲላት ምን ለማለት እንደፈለኩኝም አንተ ታውቃለህ እያለችም በጣም ትግስቱን ጨርሳለች ማለት ነው። እንግዲህ ሊሊ በዛም በዚህ የሚፈታተኑሻል፣ ምን እንደሚሻለሽ አናቅም። እህትዬ ብርቄና የትዬ ብርቄ ልጅ እንግዲህ እዚህ ጋር ደግሞ የትዬ ብርቄ ልጅ አሟታል፣ ታማለች። ነገር ግን የምትይዞና የምትጨብጠው ነገር አታለች። እህትዬ ብርቄ መለስ ብሎ ልጄ ምን ሆነሽ ነው ከማጋ የቆምሽው እያሉ ልጃቸውን እየጠየቁ ይገኛሉ ማለት ነው። ፈጣሪ ሆይ ምን አይነት መከራ ውስጥ ነው የገባሁትኝ? እኔ እናትሽ አይደለሁም እንዴ እንደዚህ መከራ ውስጥ መንገድ ላይ የምታዋርጅኝ እያሉ ይገኛሉ። ይሄን ዱርዬ ለምንድን ነው እጅ ለእጅ ተጠባብቃችሁ የተያያዛችሁት እያሉ እትዬ ብርቄ እየተናገሩም ይገኛሉ ማለት ነው። ደግሞ ቀይ ወንድ ደስ ይለኛል እያለች ትገኛለች። ነገርስ ጥቁር ነው እንጂ ቀይ አይደለም። ነገር ግን እሳቸውንም ትንሽ ተረጋጉ፣ ልጅቷንም እኮ እየጮሁ እያስደነገጡ ነው። ከመኪና ዳንኳት እንጂ እኔ ምን አደረኳት እያለ ይገኛል ማለት ነው። ከዛ እትዬ ብርቄ ማንተ አይደለክም እንዴ እያራራርካት የሄድከው? እሷ ምን አደረገች እያሉ ይገኛሉ። አንተ ወንበዴ ደግሞ እኔ ላሳይካለሁ እያሉ እትዬ ብርቄም በጣም እየተናገሩት ይገኛሉ ማለት ነው። እትዬ ብርቄ ልጅም እኔ አልሄድም በፍጹም፣ አንተ ካልያዝከኝ፣ አንተ ካልወሰድከኝ እኔ ወደ ቤትም አልገባም እያለች ትገኛለች።
እሱም በቃ እኔ ልጆትን ጥየሎት ነው የሚሄደው አዳንኳት እንጂ ያደረኳት ነገር የለም ብሎ ሲል አንተ ዱርዬ ለምንድን ነው እዚህ ጋር አንተ ልጅን እንትናል ከኔ ከሌባ ጋር አላወራም እያሉ እትዬ ብርቄም በጣም እየተናገሩ ይገኛል። ነገር ግን እሱም እኔ ግን ወደ ቤታ ድረስ አደርሳለሁ ምንም ነገር እንደማታደርጓት ቃል ግቡልኝ ብሎ ይላል። እሳቸውም መለስ ብሎ እትዬ ብርቄም አንተ ምን ሆነክ ነው? እኔ እኮ እናቷ ነኝ። እናቷ ምን ታደርጋለች በሚለው ነው የምትናገረው። ቆይ እያሉ እሳቸውም ወደዛ ይሄዳሉ ማለት ነው። አንተ ተንኮለኛ እያሉ አይዋ እትዬ ብርቄን ስንል ደግሞ የሊሊ ከባቡሬ ስትወጣ ታገኛታለሽ ማለት ነው። ሊሊ እንግዲህ አንቺ ቆይ እዚህ ምን እየሰራሽ ነው እያለቻትም ትጠይቃታለች። ሰላም ለዚህ ቤት እያለችም እቅፍ ታደርጋታለች ማለት ነው። ለሊሊ ጉርጋድ የማይቆፍር ሰው ማንም የለም። እንደው ዲቦራ ምን ልትሰሪ ነው እዚህ የመጣሽው? አንቺ ቆይ እዚህ ምን ትሰሪያለሽ እያለች ሊሊን በጥያቄ ታጣድፋታለች ማለት ነው። ሊሊ እንግዲህ ዲቦራ ከላይ ስትመጣ ሊሊ በጣም ደንግጣለች። ሊሊ ማርታ ጋር መተሽ ነው ወይ ዲቦራ? ለምንድን ነው እዚህ የመጣሽው? እኔና አንቺ እኮ እንደዚህ የምንቀራረብ ሰዎች አይደለንም እያለች ሊሊ ለዲቦራ ትጠይቃታለች ማለት ነው። ዲቦራ መለስ ብላ እኔ እኮ ናፍቀሽኝ ነው የመጣሁት እንጂ ለሌላ ነገር አይደለም፣ እሷን ለማሳየት ነው የመጣሁትኝ እያለች ትገኛለች። ማርታስ እሺ ከእናቷ ጋር ተጣልታ ነው የመጣችው፣ አንቺስ ምን ትሰሪያለሽ እዚህ እያለቻት ሊሊ በጥያቄ ማጣደፈቻት ማለት ነው። ዲቦራ መለስ ብላ እኔ እኮ የምኖርበት ቤት በጣም ጠባብ ስለሆነች ነው እዚህ የመጣሁትኝ እንጂ ለሌላ ነገር አይደለም ብላ ስትል ይሄ ቤት እኮ የኔና የባሌ ነው። እዚህ ቤት መተሽ እኮ ድንገት ለመኖር እኖራለሁ ማለት አትችይም ብላ ስትል እባክሽን ልልዬ እኔ እኮ ሁሉም ነገር ሲስተካከል እሄዳለሁ እያለች መመለሴ አይቀርም እያለቻት ለሊሊ እያስረዳቻትም ትገኛለች። ለሊሊ ጉርጋድ የሚቆፍር ብቻ ነው እንጂ ሊሊንም አስተካክለው እንደውም ለሊሊ የሚያዝን ሰው በዚህ ዓለም ውስጥ የለም ማለት ነው። አይ ሊሊ አንቺና የኔ ድል አንድ አይነት ነው ማለት ነው። እንግዲህ ምንም ማድረግ አልተቻለም። እውነት እህት ይመስላሉ እንጂ የእህት ጅብ ናቸው እነዚህ ራሳቸው ማለት ነው። እንግዲህ ሊልዬ በጣም ያሳዝናል ያንቺ ጉዳይ። እሺ በቃ ከኔ ጋር እኔ እዚህ መቆየት እችላለች፣ ነገር ግን ምንም ነገር ማስመሰል አይቻልም እያለችም ትገኛለች ማለት ነው። እንግዲህ እንደ በፊቱ እሆናለሁ እኔ ምንም አላስመስልም እያለችም ትገኛለች ማለት ነው። ዲቦራ አይ ዲቦራ ያንቺ ውሸት መቼም አያልቅም። የእትዬ ብርቄ ልጅ ምን እዚህ መሆን አልፈልግም፣ እኔ ከሱ ጋር እሆናለሁ ከአንቺ ጋር መሆን አልፈልግም እያለች የእትዬ ብርቄ ልጅ ትናገራለች። ነገር ግን ስም ማን ነው? እትዬ ብርቄም በእርግጫ ይሉታል ማለት ነው። ይህማ በጣም ደስ የሚል ነገር ነው። እንግዲህ አንተ ሰው አንሳት፣ ቁመት አለክ አንሳት እያሉ ይገኛሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትም በላይክ ግቡ። መልካምነት ለራስ ነው። ምን ይሰራሉ እያለ እሱም ለምንድን ነው እዚህ የሆኑት እያለ በሸለቆ መንገድ እያዩ ይገኛሉ ማለት ነው። ወንድማችንም እንግዲህ ለምንድን ነው የምትሄደው? አትሄድ እባክህን፣ እኔ እኮ ከሷ ጋር መሆን አልፈልግም፣ ከአንተ ጋር መሆን ነው የሚፈልገው እያለች ትገኛለች። ሰብለ እባክሽን የእነዚህን ሰዎችን አቀባበል አይተሻል እንዴ? ከኔ ጋር መቀመጥ አትችም፣ ሂጂ በቃ እኔ እሄዳለሁኝ። ምን አይነት እርኩስ ቀን ነው እያለም ይገኛል ማለት ነው። ከዛ ባቡሬ ደግሞ እዚህ ጋር ሰብለን አግኝተሻታል እንዴ ብሎ ሲል አዎ ሰብለን አግኝቻለሁ፣ ግን እትዬ ጣይቱ በቃ ሁሉም ነገር ለራሳቸው እነሱ የሚጨነቁ ለራሳቸው ነው እንጂ ለኔ ምንም እንትን የሚሉት ነገር የለም እያለች ትገኛለች።
እንግዲህ ዲቦራም ባቡሬ በስማን ባቡሬ እንደዚህ ሊሊን ስትንከባከባት ማየቴ በጣም ደስ ብሎኛል እያለችም ዲቦራ እየተናገረችም ትገኛለች ማለት ነው። እንዲህ እማማ ጣይቱ ናቸው መሰለኝ መጡ እንዲህ እያለችም ተነስታ ልትሄድም ተነስታለች ማለት ነው። ባቡሬ ዲቦራን ቆይ አንቺ ስራ የለሽም እንዴ ብሎ ሲላት ስራ ቢኖረኝ እኔ እዚህ ጋር ከእናንተ ጋር እቀመጣለሁ እንዴ ብላ ስትል አብዛኞቹ ባቡሬ መለስ ብሎ አብዛኞቹ እኮ እንደናንተ በሰው ፍቅርና በሰው ትዳር ውስጥ ጥልቅ ማለት ይወዳሉ። ማወቅ ያለብሽ ነገር ደግሞ ሊሊን የሚያስከፋ ነገር እኔ በፍጹም አልወድም። ሊሊ ስላለች ነው እዚህ ጋር እየተቀመጥሽው ብሎ ሲላት ዲቦራ መለስ ብላ ገና ከመምጣቴ ልታስፈራራኝ ትሞክራለህ እንዴ ብላ ስትል እንደፈለግሽ አስቢ እያላትም ባቡሬ ተነስቶ ይሄዳል ማለት ነው። ዲቦራ መለስ ብላ አታቅራራ ባክህን በቅርቡ ሁሉም ነገር ይስተካከላል እያለችም ብቻዋን ቁጭ ብላ ትገኛለች ማለት ነው። እንግዲህ ባቡሬ ተነስቶ ወደና ሊሊ ጋር ሊሄድ ተነስቷል። እትዬ ብርቄን ብቻቸውን እዚህ ጋር ከልጆቹ ጋር ውቤ መለስ ብላ ለምንድን ነው እንደዚህ የምትሆኚው? የሰፈር ዱርዬ ለምን በሰፈር ዱርዬ እኔን ታስጫውሽኛለሽ? እያለች ትገኛለች። እሱም መለስ ብሎ እትዬ ጣይቱ ለምንድን ነው እንደዚህ የምታደርጉኝ? ለእኔ ስድብ ነው እንዲህ የሚገባኝ እኔ ስላገዝኩትና ልጆትን ስለረዳውኝ እያለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።